መጋቢት 5 2018 የአርሚ 70 በዲዲአር ሂደት ያለፉ የቀድሞ ተዋጊዎች የአቋም መግለጫ ሰነድ። እንደሚታወቀው ሀገራችን ኢትዮጵያ ከጥንት ጀምሮ በተደጋጋሚ የውጭ ወራሪ ኃይሎች ድንበራችን ተሻግረው ሉዓላዊነታችን በሚደፍሩበት ጊዜ አባቶቻችን ከየአቅጣጫው በመሰባሰብ ዳር ድንበሯን ሲያስከብሩ ኖረዋል። ለዚህም ሀገራችን ኢትዮጵያ ለዓለም አቀፍ የጥቁር ሕዝቦች የነፃነት ተምሳሌት፣ ለአፍሪካ ሕዝቦች ኩራት፣ የአልሸነፍ ባይነት የድል የችቦ ብስራት በመሆን አንገታችንን ቀና አድርገን እንድንራመድ አስችሎናል። እኛ ልጆቿ የዚህ ብሔራዊ ኩራት ተቋዳሾች ሆነን የአባቶቻችን ገድል በተለያዩ የጦር ምዕራፎች ስንደግበው መጥተናል። ለዚህ ማሳያ እንዲሆን የኢትዮ ኤርትራ ጦርነት ማሳየት ይቻላል። ይህ ብቻ ሳይሆን ሀገራችን ኢትዮጵያ በተለያዩ የዓለም አቀፍ የሰላም ማስከበር ግዳጅ ካሰማራቻቸው የቁርጥ ቀን ልጆቿ መካከል ተሰማርተን የሀገራችን ሰንደቅ ዓላማ ከፍ በማድረግ ግዳጃችንን ስንወጣ እንደነበር የሚታወቅ ነው። ይሁን እንጂ በቅርብ ዓመታት ወዲህ ባልተለመደ መልኩ የውስጥ ችግሮቻችን በሰላማዊ መንገድ መፍታት ተስኖን ሀገራችን እርስ በእርስ ጦርነት ቀውስ ውስጥ ገብታለች። በተለይም የሰሜኑ ጦርነት የተከሰተው ጦርነቱ ብዙ እልቂትን ማስተናገዱ የቅርብ ጊዜ የማይሽር ጠባሳችን ነው። ከጎናችን ያጣናቸው እህት ወንድሞቻችን የደረሰው ኢኮኖሚያዊ፣ ማህበራዊ፣ ፖለቲካዊ ምስቅልቅሎች የደረሰው የሞራል ስብራትና ውድመት ወደ ኋላ እንድንሸራተት አድርጎናል። ይህም የአደባባይ ሚስጥር ሆኖ አልፏል። ለዚህም ቁንጮ ማሳያ የትግራይ ህዝብ ነው። የትግራይ ህዝብ እጅግ ሰላም ወዳድና ጠንካራ ሰራተኛ ህዝብ ነው። በኢትዮጵያ ሀገር መንግስት ግንባታ ታሪክ ውስጥ ከጥንት ጀምሮ ትልቅ አሻራ ያኖረ ህዝብ ነው። ያለመታደል ሆኖ ህዝቡ የሚኖርበት ጂኦግራፊ አቀማመጥ ሀገሪቷ ሰሜናዊ ዳር ድንበር ጋር የተገናኘ በመሆኑ በአማካኝ በየ20 ዓመቱ የተለያዩ ጦርነቶችን ሲያስተናግድ ኖሯል። ይህም ትልቅ የስነ ልቦናና አካላዊውን ማናቸውም የጦርነት አስከፊ ገጾችን ገፈት ቀማሽ ሆኖ ቆይቷል። የሰሜኑ ጦርነት በፕሪቶሪያ የሰላም ስምምነት መቋጨቱ እልቂት ላይ የነበረው የትግራይ ህዝብ ከመታደግም በላይ የሰላም ጭላንጭል እንዲያይ አድርጎታል። በተለይም የስምምነቱ አንድ አካል የሆነው የዲዲአር ፕሮግራም መከናወኑ ዘርፈ ብዙ ጠቀሜታ እንዳለው የምናውቀው ወይም የሚታወቅ ሀቅ ነው። በጦርነት የተጎሳቀለን ወደ ነበረበት መመለስ ባይቻልም እንዲያገግም የበኩሉን ድርሻ እየተወጣ መሆኑ ከዚህ በፊት በፕሮግራሙ ከተሳተፉት መረዳት ችለናል። እኛም ወደ ሰላማዊ ሲቪል ህይወት ለመመለስ ከሰው ሀገር ወደ ሀገራችን በመግባት የሰላም አምባሳደር ለመሆን እና ሰርተን ለመለወጥ ለመንግስታችን ጥያቄ አቅርበናል። ይህም በመንግስት ተቀባይነት በማግኘቱ ዛሬ ለዚህ በቅተናል። በዚህም አጋጣሚ ለመንግስትና ፕሮግራሙን እያከናወነ ላለው ለብሔራዊ ተሃድሶ ኮሚሽን ከፍተኛ ምስጋና በሰልጣኞች ስም እናቀርባለን። በዚህ ፕሮግራም በመሳተፋችን ለውዷ ኢትዮጵያ ሀገራችን ይሁን ለተከበረ የትግራይ ህዝብ ዘለቄታ ያለው ሰላም ለማረጋገጥ በመንግስት በኩል ይሁን በዚህ መድረክ በዲዲአር ሂደት ውስጥ አልፈን የሰላም ዘብ እንሆናለን ወይም የሰላም አምባሳደሮች ነን ብለን ታላቅ ተስፋን ሰንቀን ረጅም ራዕይ አንግተን በቁርጠኝነት ዘለቄታዊ ሰላም እንደሚረጋገጥ ሙሉ እምነት በማሳደር ቀጥሎ ከታች በተገለጸው ዝርዝር ሀሳቦች የአቋም መግለጫ ሰነድ ለማውጣት ተችሏል። ከላይ በርዕሱ ለመግለጽ እንደተሞከረው እኛ የአርሚ 70 ነባር አባላታት እንደሚታወቀው ከዚህ በመከላከያ ሰራዊት በተለያዩ ክፍሎች በተለያዩ ስራ ዘርፎች ለብዙ ዓመታት አገራችን በታማኝነትና በቁርጠኝነት ለብዙ ዓመታት ስናገለግል ቆይተን ሀገሪቷ በሰጠችን ወርቃማ ዕድል ተጠቅመን ወደ ሱዳን ሀገር በሰላም አስከባሪ ግዳጅ ተሰማርተን በዓለም አቀፍ ግዳጅ የሰላም አምባሳደር ሆነን ግዳጃችንን በብቃት ፈጽመናል። ይሁን እንጂ በወቅቱ በተፈጠረው የፖለቲካ ግለት እና ፕሮፓጋንዳ የትግራይ ተወላጆች የመከላከያ አባላት እየታሰሩ ነው፣ እየተገደሉ ነው የሚል ወሬ ስጋት ውስጥ ገብተን ራሳችንን ለከፋ ጭንቀት በመዳረግ በሰው ሀገር ጥገኝነት ጠይቀን የስደት ገፈት ቀማሾች ሆነን በመቆየት ወደ ትግራይ ተዋጊ ክፍል አርሚ 70 ገብተን ስንዋጋ ቆይተናል። ይሁን እንጂ መንግስት ባቀረበው የሰላም ጥሪ የሱዳን ድንበር አቋርጠን ወደ እናት ሀገራችን በመምጣት የዚህ ዕድል ተቋዳሾች ለመሆን ችለናል። በዚህም አጋጣሚ መንግስታችን ለወሰደው ቁርጠኛ የሰላም አቋም ምስጋናችንን ለማቅረብ እንወዳለን።
ከዚህም በመነሳት የሚከተሉትን የጋራ አቋም መግለጫ አውጥተናል። አንደኛ፣ በማንኛውም መስፈርት ጦርነት ጥቅም ኖሮት አያውቅም። የሰው ሕይወት ይቀጥፋል፣ የአንዲት ሀገር ኢኮኖሚ ያቃውሳል፣ የማህበረሰብ የአኗኗር ዘይቤ በመቀየር የቂም ቁርሾን በመተው ሞራላዊና ስነ አእምሯዊ ቀውስን ይዳርጋል። ለሰው ሰራሽ ድርቅና ረሃብ መፈጠር ጠንቅ በመሆን የመሰረተ ልማቶች ውድመት በመፍጠር የአንዲት ሀገር ሕዝብ ወይም ማህበረሰብ ገጽታን ከፍተኛ የሚቀይር እንደመሆኑ መጠን ግጭትን በሰላማዊ መንገድ በውይይት መፍታት ባህላችን በማጎልበት ቀጣይ ትውልድ ጦርነትን የሚጸየፍ ትውልድ አድርገን ለማነጽ በተሰማራንበት የሥራ መስክና ማህበረሰብ ዘንድ ለሰላም ለመዘመር ቃል እንገባለን። ሁለተኛ፣ ሰላም ለሀገር ግንባታ፣ ለእድገት፣ ለስልጣኔና ዋነኛ መሰረት በመሆኑ የሰው ልጅ በሰላም መጥቶ በሰላም እንዲገባ ሁሉም ብሔር ብሔረሰቦች በእኩልና በነፃ ሀሳባቸውን እንዲያራምዱ፣ እንዲከባበሩና በጋራ ተደጋግፈው እንዲቆሙ ዋነኛ ቁልፍ መሳሪያ ነው። በመሆኑ ይህንን በመገንዘብ ዘለቄታዊ ሰላም በሀገራችንና በማንኛውም ክልል ይሁን እኛ በምንኖርባት የትግራይ ሕዝብ ዘንድ አስተማማኝ ሰላም እንዲፈጠር እንደ ሰላም አምባሳደርነታችን ተግተን ለመስራት ቃል እንገባለን። ሶስተኛ፣ የሀሳብ ልዩነቶችን በሚከሰቱበት ወቅት ልዩነታችንን እንደ አንድ የለውጥ መንገድ በመውሰድ አሳታፊና ዲሞክራሲያዊ በሆነ መንገድ ነገሮችን በአንክሮ በመረዳትና አመክንያዊ ሀሳቦችን በማስታረቅ ወደ አንድ የጋራ የሆነ አረዳድ በማምጣት በውይይትና በስምምነት የመፍታት ልምዳችንን ለመላበስና ለማሳደግ ያለሰለሰ ጥረት ለማድረግ ቃል እንገባለን። አራተኛ፣ በማንኛውም ሁኔታ ይሁን አጋጣሚ የትግራይ ሕዝብ የውጭ ኃይሎች የፖለቲካ ፍጆታ ማስፈጸሚያ መሳሪያ እንዳይሆን በሕዝባችን መሃል ሊፈጠር የሚችለውን የተዛባ አመለካከት በማረም ስለ ሰላም ያለው ግንዛቤ ከዕለት ወደ ዕለት እንዲዳብር ባገኘነው አጋጣሚና እድል የድርሻችንን እንደምንወጣ ቃል እንገባለን። አምስተኛ፣ የተለያዩ የፖለቲካ አመራሮች የግል ፍላጎት ሲባል ብሔራዊ ይሁን ሀገራዊ ጥቅሞች ላይ ጉዳት እንዳይደርስ የበኩላችንን ድርሻ በመወጣትና አላስፈላጊ ግጭት ውስጥ ገብተን አላስፈላጊ መስዋዕትነት ላለመክፈል ከወዲሁ ግጭትን ለማስቀረትና በዚህ ረገድ የተሳሳተ አረዳድ ወይም ወገኝተኝነት ለተጠናወተባቸው ወገኖች ስለ ሰላም በመስበክ በሰላማዊ መንገድ ማንኛውም ጥያቄ ለሚመለከተው አካል እንዲያቀርቡ አቅማችንን አሟጠን ለመስራት ቃል እንገባለን። ስድስተኛ፣ በትግራይ ክልል ጦርነት በተካሄደባቸው የይገባኛል ጥያቄ በሚነሳባቸው ቦታዎች ላይ ሰፍሮ የነበረውን ሕዝባችን ከቀየው ተፈናቅሎ 5 መራራ ዓመታት አሳልፎ 6ኛውን ክረምት በሀገር ውስጥና ከሀገር ውጭ ስደተኛ ካምፕ በረሃብና በበሽታ እየተሰቃየ የአእምሮ ቀውስ፣ የአየር ንብረት ችግርና እንደ ሰው ሳይቆጠር ክብሩ ተጥሶ በስቃይና መከራ ውስጥ ስለሚገኝ መንግስትና የሚመለከታቸው ባለድርሻ አካላት አፋጣኝ ምላሽ እንዲያገኙለት በሰላም ስም እንጠይቃለን። ሰባተኛ፣ ዲዲአር እንደሚታወቀው በትግራይ ክልል ውስጥ ለ5 ወራት ገደማ ተቋርጦ የቆየ ቢሆንም መንግስት ጥያቄያችንን ተቀብሎ እኛም በለስ ቀንቶን የዚህ ዕድል ተጠቃሚዎች ልንሆን በቅተናል። መንግስትም ለሰላም ያለው ቁርጠኛ አቋም የታየበትና ጊዜያዊ የዲዲአር ካምፕ አዘጋጅቶ የዕድሉ ተጠቃሚዎች በመሆናችን ይህ ሰላም ዘለቄታ ኖሮት እንዲቀጥልና ለሀገራችንም ለሕዝባችንም የሰላም አምባሳደር ሆነን በቁርጠኝነት ለመስራት ቃል እንገባለን። ስምንተኛ፣ የዲዲአር ሂደት በእኛ ብቻ ማቆም የለበትም። ይህን ዕድል ሌሎች መሰል የትግራይ ተዋጊዎች እንዲያገኙትና ሂደቱ መንግስት፣ የተሃድሶ ኮሚሽንና ሌሎች ባለድርሻ አካሎች ለወደፊቱ ለሀገራችን ይሁን ለትግራይ ሕዝብ ያለውን የሰላም ጉልህ ሚና በመገንዘብ ሂደቱ ቀጣይነት ኖሮት የዚህ ዕድል ተጠቃሚ ፍላጎት ላላቸው ወጣቶች ወይም የክልሉ ተዋጊዎች ዕድል ሰፊ እንዲሰጥ ጥሪያችንን እናቀርባለን። ዘጠነኛ፣ በማንኛውም ሁኔታ ወይም ሰዓት የትግል አማራጭ መንገዳችን ሰላምና ሰላም ብቻ በመሆን ሀሳብን በሀሳብ ብቻ የሚሞግት በሰላማዊ ውይይት ችግሮችን የሚፈታ ማህበረሰብ ለማነጽ መንግስትም የበኩሉን ድርሻ እንደሚወጣ በመገንዘብ ስለ ዘለቄታዊ ሰላም በማንኛውም አጋጣሚውን ያገኘነውን ተሞክሮ በሌሎች ወንድሞቻችን ዘንድ ለማስረጽና ሰላማዊ ማህበረሰብ ለመፍጠር የሚጠበቅብንን ነገር አቅማችንን ሙሉ በሙሉ እንደምንጠቀም ቃል እንገባለን። አስረኛ፣ ጸብ አጫሪ ንግግሮች በመንግስት አካላት ይሁን በክልላችን አመራሮች ሲፈጠር የጥላቻ ንግግሮቹን በማውገዝ ስለ ሰላም ብቻ በመዘመር የሰላም አየር ወይም የሰላም ወሬ እንዲወራ ስለ ሰላም ጥቅም ሳንሰለች በምንኖርበት ማህበረሰብ ዘንድ አበኩረን ለመስራት ቃል እንገባለን። 11ኛ፣
የዲዲአር ሂደት ወደ ማህበረሰብ ብቻ በመቀላቀል የሚተው ጉዳይ ወይም የሚፈጸም ሂደት ባለመሆኑ በመንግስት በኩል ይሁን በሁሉም ባለድርሻ አካላት እና ድጋፍ ሰጪ መንግስታዊ ያልሆኑ ተቋሞች ተከታታይ ስልጠና እንዲሰጠንና ማንኛውም ክትትል ተደርጎልን በክልላችን ይሁን በሀገራችን የሰላም ኃይል ብቻ ሳንሆን የኢኮኖሚ እድገት ዋነኛ ተዋናዮች እንድንሆን አቅም በፈቀደ መልኩ ሙሉ ድጋፍና ስልጠና ተሰጥቶን የራሳችንና የቤተሰባችንን የማህበረሰባችንና ከዛም አልፎ የሀገራችን እድገትና ልማት ላይ በቀጥታም ይሁን በተዘዋዋሪ አሻራችንን እንድናሳርፍ መንግስት ፕሮግራም ቀርጾ እንዲያግዘን ጥሪያችንን እናቀርባለን። አመሰግናለሁ። መጋቢት 5 2018 አዋሽ አርባ